ክብራን እንደምን አላችሁ? የአርትስ ቲቪ ከቅርንፉድ ኢቨንትስ ጋር በመተባበር በዚህ ሰዓት ሁሌ እሁድ ለእናንተ የሚያቀርብላችሁ ጤና ይስጥልን ቲክቶክ የተሰኘው ፕሮግራማችን እንግዲህ በዋነኛነት የጂ ፓወር ቲክቶክ ክሬቲቭ አዋርድን ለማስተዋወቅ እንዲሁም የጂ ፓወር ቲክቶክ ክሬቲቭ አዋርድ ዓላማ ስኬቱ ምን ይመስላል፣ ለወጣቶች ደግሞ ያሳደረው በጎ ተጽዕኖ ምንድነው የሚለውን አዝናኝ በሆነ መልኩ የሚያስተዋውቅ ቆንጆ አዝናኝ ፕሮግራም ነው። ሁላችንም እንደምናውቀው እንግዲህ ላለፉት 2 ዓመታት የቲክቶክ ክሬቲቭ አዋርድ ፕሮግራም አዝናኝና አጓጊ በሆነ መልኩ 40 ዘርፎችን ከ100 በላይ ተወዳዳሪ እንዲሁም ተሸላሚዎችን ይዞ ሲካሄድ ቆይቷል። ታዲያ እንግዲህ ለእያንዳንዱ ተሸላሚዎቻችን የገንዘብ እንዲሁም የእውቅና ሽልማት የሰጠን ሲሆን ታዲያ ሁላችንም የምናውቀውን ዋነኛ የሆነውን የዓመቱ ምርጥ ቲክቶከር አዋርድ የ300,000 ብር ሽልማት እንደሸለምን ይታወሳል። ታዲያ ቲክቶክ ክሬቲቭ አዋርድ ይህንን ለማድረግ ምን አነሳሳው፣ እንዲሁም ላለፉት 2 ዓመታት ምን ይመስል ነበር የሚለውን አጭር ፕሮግራም ተከታትለን እንመለስ። መቅደም ደረጃ ይባላል። የቅርንፉድ ዲጂታልስ ፋውንደር እና ማኔጂንግ ዳይሬክተር ነኝ። ያው ክሬቲቭ አዋርድ ጂ ፓወር ክሬቲቭ አዋርድ ደግሞ ፋውንደር እና የኢቨንት ማኔጅመንቱን የምንሰራው ይሄ ነው። ጂ ፓወር ክሬቲቭ አዋርድስ እንግዲህ ያው አሁን 3ኛ ዓመቱን ይይዛል። መጀመሪያ ላይ ኮንሲፕት ሲደረግ ሀሳቡ ቲክቶክ በሀገራችን ላይ በጣም እየታወቀ የመጣ ፕላትፎርም ከመሆኑ የተነሳ ፕላትፎርሙ ላይ ደግሞ የተለያዩ ወጣቶች እንዲሁም የተለያዩ ሰዎች ጥሩ ፕሮጀክቶችን እየሰሩ ጥሩ ክሬቲቭ ቪዲዮዎችንም እየሰሩ ራሳቸውን ኢንሃንስ ያደረጉ ያለበት ሁኔታ ነበር የነበረውና ያንን ደግሞ እኛ በምን አይነት መልኩ አፕሊፍት ማድረግ እንችላለን ወይም ማሳደግ እንችላለን ብለን አሰብንና ከዛ ነው ኮንሲቭ ያደረግነው። ለምን እነዚህ ሰዎች ሪኮግኒሽን ይገባቸዋል። ያው አንዳንድ የምናያቸው ተጽዕኖ ፈጣሪዎች ፕላትፎርሙ ላይ ያሉ ጥሩ ናቸውና እነሱ መወደስ አለባቸው፣ መሸለም አለባቸው፣ መታወቅ አለባቸው ከሚል ኮንቴክስት ተነስተን ነው ማዘጋጀት የጀመርነው። ከ1000 በላይ የሚሆኑ ኢንፍሉዌንሰሮችን ሪኮግናይዝ ማድረግ ችሏል። ይህንንም ስንል ባለፉት 2 ዓመቶች ውስጥ 1200 አካባቢ የሚሆኑ ኢንፍሉዌንሰሮች ኖሚኒ መሆን ችለዋል አዋርዱ ላይ። እነዚህ ኖሚኒዎች ደግሞ አንደኛ ኖሚኒ መሆናቸውን ሪኮግናይዝ የሚያስደርግ ሽልማት ሰጥተናቸዋል። ከዛም አልፎ ደግሞ ፕሮግራሙ ላይ የተሳተፉ እኛም ከነሱ ጋር ክሎዝሊ ሆነን ዲስከስ እያደረግን የተለያዩ ቶፒኮችን ከፕላትፎርሙ ዙሪያም ከሀገራችንም አንጻር ያለውን ነገር ምን መስራት አለባቸው የሚለውን እያሰብን ተወያይተን ብዙ ነገሮች የለወጥንበት ሁኔታ ነው ያለው። ከ40 በላይ የሚሆኑ ተጽዕኖ ፈጣሪዎች ደግሞ ተሸላሚ ሆነው ያንን ሽልማታቸውን ለበጎ ነገር እያዋሉት ነበረ። እንዲሁም አብረን የምንሰራቸው የተለያዩ የበጎ አድራጎት ድርጅቶችም አሉ። እነሱም ደግሞ ጥሩ ቪዚቢሊቲ እንዲያገኙና ጥሩ የሆነ ኢንከም እንዲያገኙ ከተለያዩ ሰዎች ጋር ማስታወቂያ የሰሩላቸውም ሁኔታ አለ ማለት ነው። ኢን ጀነራል ሀገራችን ውስጥ ያለውን ይሄ ክሬቲቭ ኢኮኖሚ የምንለውን ፊውል እያደረግን ያለንበት ሁኔታ ነው። እንግዲህ ፊቸሩን አብረን የምናየው ይሆናል።
ግን የተለያዩ አዳዲስ ነገሮች ይኖራሉ ብዬ አስባለሁኝ in terms of just ይሄ ቲክቶክ ከሚለው ፕላትፎርም ውጪ ሆነን ደግሞ ሀገራችን ውስጥ የተለያዩ ዘርፎች አሉ ክሬቲቭ ውስጥ ያሉ ሶ ያንን ዘርፍ እንዴት አድርገን ማሻሻል እንችላለን ምንስ አዲስ ነገር ማምጣት እንችላለን የሚለውን እያሰብን እንገኛለን አሁን ማለት ነው ሶ ከዚህም ስር ደግሞ ይሄ አሁን ከክሬቲቭ አንፃር ስናየው ያው ክሪኤተርስ አካዳሚ የሚል አዲስ አይነት ፕላትፎርም በመገንባት ላይ የዚህን ዓመት የጂ ፓወር ቲክቶክ ክሬቲቭ አዋርድ እውን እንዲሆን እያገዙን ያሉ ስፖንሰሮቻችን እንዲሁም ፓርትነሮቻችንን ማመስገን አሸናፊዎች እንግዲህ ጉድ ላክ ተመለከታችሁት እንግዲህ የቲክቶክ ክሬቲቭ አዋርድ ላለፉት 2 ዓመታት በርካታ ስራዎችን ሰርቷል ከዛም ውስጥ እንግዲህ የፈጠራ ስራን ወጣቶችን አበረታቶ ህይወታቸውን እንደለወጠ አይተናል አሁን ደግሞ እንግዲህ ለእናንተ አዝናኝ አስተማሪ ናቸው ብለን ያሰብናቸውን ቆንጆ በህዝብ ተመራጭ የሆኑ የቲክቶክ ቪዲዮዎችን አይተናቸው እንመለስ አንተ ነህ በጋራጅ እኔ ነኝ በጋራጅ አረጀ ገፍፌ በልታል እሺ በጉ ለማንኛውም ታርዷል አንተ መክፈፍ ብቻ ነው ና እንጂ አይ ነፍስ ወጣ ነገር ነው ያልገፈፍ ማለት ነፍስ ሳይወጣ ገፍፌ ያስረክባል ምን ማለት ነው ነፍስ ካገፈፍኩትም በኋላ ባዶ እርቃኑን ቆሞ ሲልተሟል እርቃኑን ቆሞ አንተ ልታሾፍ ነው እንዴ አይደለም እና ማሾፍ ሙያ እኮ ነው ሙያ ማልችለው ነገር አልችልም ላል የምችለው ደግሞ በኩራት በኮንፊደንስ ይችላል ላል ሰማይ ታይ ሰፈር በሬ አለ በሬ ታርዳለን አንድ በሬ አለ በሬ አልችልም ማለት አይ እንደዚህ አልችልም አንተ ጤነኛ አይደለም እንዴ ፍየል ባለ አንድ ብልት ፍየል ባለ አንድ ብልት ብቻ ባለ አንድ ብልት እንችል ፍየል አዎ አንተ ያሾፍከው ነው እንዴ ከዚህ በላይ መቀለድ አይችልም እኔ ኩራለሁ ነኝ ስማኝማ ጧት ያስተረፍቱን ቁላይታል በላሁት እኮ ቅድም ምን ነው እንቁላል አዎ ጧት ያስተረፍቱን እንቁላል በላሁ አዎ ቆይ ግን ምን አይነት ሰው ነህ ምን ሆነሽ ነው አንቺ በተራፊ እንቁላል እያካበድሽ ነው ምንም ማካበድ አይደለም ይሄ እንቁላል ለኔ ምን ማለት እንደሆነ ታውቅ ነበር እያወቅህ ግን በላው ትራፊ አትዋሽ ጠዋት ሳስተርፈው ከሰዓት ሽሮ እንደሚጠብቀኝ እያወቅሁ ነው አስተርፈው የሄድኩት ግን አንተ አይንህ እያየኸኝ በላው ጭራሽ የማላውቀው ሰው ነው የሆንከው እንዳትጠጋኝ አንተ ሲጀምር ከወባላ ወንድም ያለለ ወንድም የለኝም ኧረ እኔ ላልፍ ነበር አዋታ ካብጅ በቃ እኔ እንቁላል ገዛልሻለሁ
አሁን ከሰጠኸኝ ለማንኛውም በጋበዝኳችሁ አጫጭር የቲክቶክ ቪዲዮዎች ደስተኛ እንደነበራችሁ አልጠራጠርም። ታዲያ የዚህ ዓመት የጂፓወር ቲክቶክ ክሬቲቭ አዋርድ ላይ አዝናኝ፣ አስተማሪ፣ የበጎ አድራጎት ስራዎችን የሚሰሩ ወጣቶች እንዲሁም ሌሎች የተለያዩ አዝናኝ እንዲሁም አስተማሪ የሆኑ ዘርፎች ላይ የተሳተፉ ወጣቶችን የምንሸልምበት የ2025 የጂፓወር ቲክቶክ ክሬቲቭ አዋርድ አንዳንድ ነገር ልበላችሁ። የጂፓወር ቲክቶክ ክሬቲቭ አዋርድ 2025 እንግዲህ በዚህ ዓመት የተለያዩ አዳዲስ ነገሮችን ለእናንተ ይዘንላችሁ እንደመጣን በባለፈው ቪዲዮዎቻችንም ገልጸናል። ታዲያ ከዛም ውስጥ አንዱ የሆነው ካታጎሪያችንን ከ24 ወደ 27 ማሳደጋችን ነው። ይህም የሆነበት ምክንያት እንግዲህ በባለፉት 2 ዓመታት ውስጥ ያልተካተቱ ወይም መካተት የነበረባቸው ካታጎሪዎችን መጨመር ስለነበረብን የተደረገ ነው። ከነዛም ውስጥ እንግዲህ የላይፍ ታይም አዋርድ፣ ስቴም፣ የቲክቶክ ሼፍ፣ የዘመን አዋርድ እንዲሁም የጭላሉ አዋርድ እና የጂፓወር አዋርድ ናቸው። ታዲያ ዳጎስ ያለ ሽልማት የሚያሸልሙ 2 ቻሌንጆች አሉን። እነሱም የጭላሎ ፉድ ኮምፕሌክስ ቻሌንጅ እንዲሁም የጂፓወር አዋርድ ቻሌንጅ ነው። የነዚህ የሁለቱም ቻሌንጅ እንግዲህ ለአሸናፊ ወጣቶች ወደ 2.2 ሚሊዮን ብር የሚጠጋ ገንዘብ እናበረክታለን ማለት ነው። ይህም የሆነበት ምክንያት እንግዲህ ወጣቶችን ለማበረታታት፣ ክሬቲቪቲያቸውን ለማሳደግ እንዲሁም የፈጠራ ችሎታቸውን በደንብ የሚያዳብሩበት ቻሌንጅ ነው የተዘጋጀላቸው። ሽልማቱም እንግዲህ እሱን ለማበረታታት የተዘጋጀ ነው። ታዲያ የጭላሎ ፉድ ኮምፕሌክስ ቻሌንጃችን ሴፕቴምበር 25 ወይንም መስከረም 15 ያበቃ ሲሆን የጂፓወር አዋርድ ቻሌንጅ ግን አሁንም እንደቀጠለ ነው። ታዲያ ያው እንደምታውቁት ከእናንተ የሚጠበቀው የጂፓወር አዋርድ ቻሌንጅን በምትፈልጉት መልኩ አድርጋችሁ ፕሮዳክቱን እያሳያችሁ ክሬቲቭ የሆኑ ቪዲዮዎችን መልቀቅ ብቻ ነው። ታዲያ እስካሁን ድረስም የሰራችኋቸውን ቪዲዮዎች እኛም አይተናቸዋል። እርግጠኛ ነኝ ተመልካቾቻችንም እያያችኋቸው ነው። እስካሁን ድረስ ያሉትን የሚገራርሙ ቪዲዮዎች ነው እስካሁን ድረስ የተሰሩት። እኛም አይተናል፣ ወደናቸዋል። ሌላው ደግሞ እንግዲህ ሁላችንም በጉጉት የምንጠብቀው የዓመቱ ምርጥ ቲክቶከር አዋርድ ነው። ታዲያ በህዝብ ድምጽ በሁላችንም ተወዳጅ የሆነውን አንድ ሰው የምንሸልምበት አዋርድ ፕሮግራም ሲሆን ታዲያ በዚህ ውድድር ላይ እንደምታስታውሱት ከሆነ ላለፉት 2 ዓመታት በርጠሚዮስ እንዲሁም ኤላትሪክ አሸንፈዋል። በዚህ ዓመት ደግሞ ማን የሚያሸንፍ ይመስላችኋል? ታዲያ የኢትዮጵያ ቴክኖሎጂስ ከጂፓወር ቲክቶክ ክሬቲቭ አዋርድ ጋር አንድ ላይ በመሆን የመኪና ሽልማት አዘጋጅቶላቸዋል። በመጨረሻም እንግዲህ የዚህ ዓመት የሚኖሩንን የፕሮግራም አይነቶች፣ የዘርፎቹን ዝርዝር መረጃ እንዲሁም ሌሎች አዳዲስ መረጃዎች፣ የውድድር ህግጋቶችን ጨምሮ በሚቀጥለው ቪዲዮ ላይ የማቀርብላችሁ ይሆናል። ታዲያ እስከዛ ድረስ የቅርንፉድ ኢቨንትስ እንዲሁም የኢትዮጵያን ክሬቲቭ አዋርድ ቲክቶክ ፔጅ ፎሎ በማድረግ የተለያዩ መረጃዎችን እዛው ላይ ያገኛችሁ ቆዩ።